በእስያ ቀጠና ውስጥ በተለይም በደቡብና በደቡብ ምስራቅ እስያ ወሳኝ የሆኑ ፖለቲካዊና ኢኮኖሚያዊ እንቅስቃሴዎች መኖሩ ይታወቃል። በሁለቱ ሀገራት መካከል ለ40 ቀናት የተዘለቀውን ግጭት ለመፍታት በፓኪስታን አስተናጋጅነት ታሪካዊ ድርድር ተጀምሯል። ፓኪስታን በሁለቱም ወገኖች ዘንድ ተአማኒነት ያላት ሀገር በመሆኗም ይህ ድርድር ለቀጠናው ሰላም ትልቅ ተስፋ ተጥሎበታል። 48ኛው የደቡብ ምስራቅ እስያ ሀገራት ማህበር ስብሰባም በፊሊፒንስ አዘጋጅነት እየተካሄደም ይገኛል። ስብሰባው በዋናነት በኢኮኖሚ ትብብር፣ በዲጂታል ሽግግርና በቀጠናዊ ደህንነት ላይ ትኩረትን አድርጓል። የጃፓን ጠቅላይ ሚኒስቴርና የውጭ ጉዳይ ሚኒስቴር በቪየትናምና በአውስትራሊያ ጉብኝት በማድረግ ላይ ናቸው። ዓላማውም በኢነርጂና ወሳኝ በሆኑ ማዕድናት አቅርቦት ላይ ያላቸውን ትብብር ለማጠናከር ነው። ላቲን አሜሪካ በፖለቲካዊ ሽግግርና ከአሜሪካ ጋር ባላት ግንኙነት ላይ ያተኮሩ ለውጦችን እያስተናገደች ነውም ተብሏል። ፕሬዚዳንት ትራምፕ 12 የላቲን አሜሪካና የካሪቢያን መሪዎችን የጋበዘ ጉባኤ አካሂደዋል። ይህ ጉባኤ በዋናነት የቻይናን እየተስፋፋ የመጣ ተጽዕኖ ለመገደብ ያለመ ሲሆን አሜሪካ በቬኔዙዌላ ላይ ወታደራዊ እርምጃ መውሰዷን ተከትሎም የሀገሪቱ ፖለቲካዊ ሁኔታ አሁንም ድረስ ግልጽ ባልሆነ ሁኔታ ላይ ይገኛል። በሌላ በኩል ኩባም ከአሜሪካ ጋር ድርድር እያደረገች መሆኗን አረጋግጣለች። በኮሎምቢያ እንደ አውሮፓውያን አቆጣጠር በግንቦት 2026 እና በፔሩ እንደ አውሮፓውያን አቆጣጠር በሚያዝያ ወር 2026 የተካሄደውን ወሳኝ ምርጫዎች የፖለቲካ ምህዳሩን እየቀረጹት ይገኛሉ። ሆኖም እነዚህ ምርጫዎች በቀጠናው ወደ ፖለቲካ የማዘንበል አዝማሚያ እንደሚያሳዩም ተንታኞች ይገልጻሉ። የላቲን አሜሪካ ኢኮኖሚ በ2026 በ2.2% ያድጋል ተብሎ ይጠበቃል። ነገር ግን በንግድ ታሪፎችና በዓለም አቀፍ የኢኮኖሚ ያለመረጋጋት ምክንያት እድገቱ መጠነኛ ጫና ሊያጋጥመውም ይችላል የተባለው እንደ ህንድና ሜክሲኮ ያሉ ሀገራት የፀሐይንና የነፋስ ኃይልን በስፋት ለመጠቀም ያደረጉት ያለው ጥረት የኤነርጂ ዋስትናቸውን ለማረጋገጥ ወሳኝ ሚናን እየተጫወተ ይገኛል። ግንቦት 2026 ለእስያና ለላቲን አሜሪካ ከፍተኛ ዲፕሎማሲ ግብግብና የኢኮኖሚ ዳግም ቅነስ የታየበት ወር ሆኖ ተመዝግቧል ሲል ነው አልጀዚራ የዘገበው። በታይዋን ዙሪያ በቻይናና በአሜሪካ የሚመሩ ኃይሎች ያደረጓቸው ወታደራዊ እንቅስቃሴዎች ቀጠናዊ ውጥረቱን ከፍ አድርገውታል። ሊያኦኒንግ የተሰኘው የአውሮፕላን ተሸካሚ መርከቧን ጨምሮ 14 የጦር መርከቦችን የያዘ የጥቃት ቡድን በደቡብ ቻይና ባህርና በታይዋን አቅራቢያ አሰማርታለች። የአውሮፓውያን አቆጣጠር ግንቦት 7 ቀን 2026 ዓ.ም የታይዋን መከላከያ ሚኒስቴር 22 የቻይና የጦር አውሮፕላኖችን የተመለከተም ሲሆን ከነዚህ ውስጥ 18ቱ የታይዋንን የአየር ክልል መካከለኛ መስመር ጥሰው መግባታቸውን ቢቢሲ ዘግቧል። ቤጂንግ ልምምድ የማደርገው ተገንጣይ ኃይሎችን ለማስጠንቀቅና አስፈላጊ ከሆነ ደሴቲቱን በኃይል ለመቆጣጠር ያላትን ዝግጁነት ለማሳየት እንደሆነ ገልጻለች። አሜሪካ ከፊሊፒንስ፣ ጃፓንና አውስትራሊያ ጋር በመሆን በታይዋን አቅራቢያ በሚገኘው ባሊካታን የተሰኘው እስካሁን ታይቶ የማይታወቅ ትልቁን ወታደራዊ ልምምድ እያካሄደች ነው ሲል አልጀዚራ ዘግቧል። የአሜሪካ ባህር ኃይል ኔሚሰስ የተሰኘውን ሰው አልባ ጸረ መርከብ ሚሳኤል ስርዓት ከታይዋን በስተደቡብ 100 ማይል ርቀት ላይ በሚገኘው የሉዞን ባህር ሰርጥ ላይ አሰማርቷል። ይህ እርምጃ ግጭት ቢነሳ ቻይና ወደ ፓሲፊክ ውቅያኖስ የምታደርገውን እንቅስቃሴም ለመገደብ ያለመ ነው ሲሉ ተንታኞች ገልጸዋል። ለአውሮፓውያን አቆጣጠር በ2026 መጀመሪያ ላይ ዩኤስኤስ ጆንፊን የተሰኘችው የአሜሪካ አጥፊ መርከብ የታይዋን ባህር ሰርጥን ያቋረጠች ሲሆን አሁንም በግንቦት ወር የአሜሪካ መርከቦች በቀጠና ያለውን እንቅስቃሴ ቻይናን በከፍተኛ ሁኔታ አስቆጥቷል የተባለው ቻይና የአሜሪካን እንቅስቃሴ ጸባጫሪ ስትል የጠራችው ሲሆን ወታደራዊና የአየር ኃይሏ የአሜሪካ መርከቦች በቅርብ እየተከታተሉ መሆናቸውን አስታውቃለች። የቻይና የባህር ላይ ከበባ ሙከራዎችና የአሜሪካና አጋሮቿ የጸረ ሚሳኤል ዝርጋታ ታይዋን ላይ ያለውን ወታደራዊ ትንቅንቅ ወደ አዲስ ምዕራፍ አሸጋግሮታል የተባለው የአሜሪካ ኢንዶ ፓሲፊክ ህዝብ ምክትል አዛዥ የሆኑት ሌተናል ጀነራል ስቲቨን ስሌካንን ጨምሮም በርካታ ተንታኞች እንደሚሉትም ከሆነም ቻይና የምታደርጋቸው መጠነ ሰፊ ልምምዶች ቀስ በቀስ እንደ መደበኛ ድርጊት እንዲታዩ እያደረገች መሆኑንም ገልጸዋል። ይህም ደግሞ ታይዋንና አጋሮቿም ለድንገተኛ ጥቃት ያላቸውን ዝግጁነት ሊያዳግም ይችላል የሚል ስጋትን ፈጥሯል። እነዚህ ልምምዶች ከወታደራዊ ፋይዳቸውን ባለፈ በታይዋን ዓለም አቀፍ የንግድ መስመሮችና የአየር በረራዎች ላይ ጫና በመፍጠር ደሴቲቱ በኢኮኖሚ ለማዳከም የታለሙ ናቸውም የተባለው ዲፕሎማሲያዊ መልእክት እንደ አትላንቲክ ካውንስል ያሉ ተቋማት ልምምዶቹ ታይዋን ከአሜሪካ ጋር ለምታደርገው የጦር መሳሪያ ግዢና ለታይዋን መሪዎች ንግግር የሚሰጡ ቅጣት አዘል ምላሾች ናቸው። በተለይም ጆይንት ስዎርድ 2024 ኤ እና ቢ የተባሉ ልምምዶች ወደፊት ለሚመጡ ጠንካራ እርምጃዎች እንደ መጀመሪያ ምልክት እንደሚቆጠሩ ዌንቲ ሱንግ የተባሉ ተንታኝ ገልጸዋል። የግጭት ስጋት ትንበያ ምንም እንኳን ውጥረቱ ቢጨምርም እንደ ጄንስ ያሉ ተንታኞች በቅርብ ጊዜ ውስጥ ቀጥተኛ የሆነ ትልቅ ጦርነት የመነሳቱ ዕድል አነስተኛ መሆኑን ይገልጻሉ። ሆኖም ግን የሁለቱ ወገኖች መርከቦችና አውሮፕላኖች በቅርብ ርቀት መገኘታቸው ባልታሰበ ስህተት ግጭት የመቀስቀስ ዕድሉም ከፍ አድርጎታል የተባለው የቀጠናው አጋሮች ዝግጅት ጃፓንና ፊሊፒንስ በታይዋን ዙሪያ የሚፈጠር ማንኛውም ቀውስ በንግድና በኢነርጂ አቅርቦታቸው ላይ ቀጥተኛ ተጽዕኖ ስላለው ከአሜሪካ ጋር ያላቸውን ወታደራዊ ትብብር በከፍተኛ ሁኔታ እያጠናከሩ መሆናቸውን የፖሊሲ ተንታኞች ያመለክታሉ። በአጠቃላይ የጂኦፖለቲካ ተንታኞች ጉዳዩን የሚመለከቱት እንደ አዲሱ የቀዝቃዛ ጦርነት ዋነኛ መገለጫ አድርገው ነው። ቢቢሲ እንደዘገበው ቻይና የታይዋንን ተገንጣይ ኃይሎች ለማስጠንቀቅ የፍትህ ተልዕኮ 2025 የተሰኘ መጠነ ሰፊ ወታደራዊ ልምምድ በታይዋን ዙሪያ ያካሄደች ነው። ልምምዱ የታይዋንን ከበባና ወታደራዊ ጫና የሚያሳዩ ሲሆን አሜሪካ የታይዋንን የመከላከል አቅም ለማጠናከር የጦር መሳሪያ ሽያጭን አጽድቃለች።